በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት። እስከዚህች ዕለትና እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ በዓለም ዙሪያ ያላችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሀገር ሰዓት አቆጣጠር እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ ከያለንበት አጽንቶ ቅዱስ ስሙን ጠርተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም ዛሬም ዘወትርም ለዘላለም እስከ ዘላለም ድረስ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመቤታችን እናታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። ወይቤላ ኦ ብእሲቶ አብይ ሃይማኖትኪ፣ አንቺ ሴት ሆይ ሃይማኖትሽ ታላቅ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ማቴዎስ እንደጻፈው በምዕራፍ 15 ከቁጥር 28 ላይ የሚገኝ ወይም ያለ ኃይለ ቃል ነው። እግዚአብሔር እንደወደደና እንደፈቀደ በዚህ ኃይለ ቃል ርዕስ የእግዚአብሔርን ቃል እንማማራለን።
እግዚአብሔር አምላካችን እግዚአብሔር ፈጣሪያችን ሁላችንንም ስሙ በሚጠራበት ሕጉ በሚጠበቅበት ትእዛዙ በሚፈጸምበት አዳኝነቱ፣ አምላክነቱ፣ ፈጣሪነቱ በሚነገርበት በዚህ መስመር በዚህ ስፍራ አምላካችን እግዚአብሔር በቸርነቱ ሰብስቦ ቃሉን እንድንሰማ ልቡናችንን ብሩህ ያድርግልን። ወይቤላ ኦብሲቶ ወይቤላ ብሲቶ አብይ ሃይማኖትኪ፣ አንቺ ሴት ሃይማኖትሽ ታላቅ ነው። ይህን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጻፈው ደግሞ የጌታችን የኢየሱስ ክርስቶስ ደቀ መዝሙር የሚሆን አራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ነው። ወይቤላ ብሲቶ አብይ ሃይማኖትኪ፣ አንቺ ሴት ሃይማኖትሽ ታላቅ ነው። ይህን ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን እንደተናገረውና ስለምን እንደተናገረው ከማየታችን በፊት የርዕሱን ኃይለ ቃል እንዲገባንና እንዲረዳን በእግዚአብሔር ፈቃድ እናብራራለን። አንቺ ሴት ሆይ ሃይማኖትሽ ታላቅ ነው። አንቺ ሴት ሆይ፣ አንቺ ሴት የተባለች ማን ናት? ሆይ ማለት ምንድን ነው? ሆይ ማለት የአክብሮት አጠራር ነው። ለአንድ ታላቅ ለምናከብረው ወይም ትልቅ ሰው መከበር ለሚገባው ክብር መሰጠት ለሚገባው ሰው የሚጠራበት የሰላምታ የአክብሮት ቃል ነው። አንቺ ሴት ሆይ። ሰውን ለማክበር ወይም ደግሞ አንድን አካል ለማክበር ሆይ እንለዋለን። የሰው ወገን ከሆነ ወይም ለቅዱሳን ሆይ እንላለን። በዋነኛነት ግን ሆይ የሚባለው እግዚአብሔር ሆይ፣ አባታችን ሆይ፣ ፈጣሪያችን ሆይ፣ ጌታችን ሆይ የምንለው ዓለምን ካለመኖር ወደ መኖር ያመጣ ለዘላለም የሚኖር አሳልፎ የሚኖር በቸርነቱና በምህረቱ በፍቅር የሚገዛ የማይሞት የማያልፍ የማያንቀላፋ ቅድመ ዓለም ንጉሥ የነበረ በባህሪው ንጉሥ የነበረ እግዚአብሔር ነው። እግዚአብሔር ሆይ ክብር ባይ ሳይሆን በባህሪው ክቡር ስለሆነ እግዚአብሔር ዓለምን ከመፍጠሩ በፊት በባህሪው ከብሮ ይኖር ነበርና ለክቡር እግዚአብሔር ለቅዱስ እግዚአብሔር ለልዑል እግዚአብሔር የሚሰጥ የአክብሮት ቃል ነው። እግዚአብሔር ሆይ። እግዚአብሔር ደግሞ ለሚወዳቸው ለወደዳቸው ቅዱሳን አባቶችና ቅዱሳት እናቶች እያንዳንዳቸው ሲጠራቸው ልጄ ሆይ፣ አንቺ ሆይ፣ አንተ ሆይ እያለ ይጠራቸዋልና አንቺ ሴት ሆይ
ሃይማኖትሽ ታላቅ ነው። የሃይማኖት ታላቅነትና ትንሽነት ታናሽነት ምንድነው ሲባል ሰው ምንም ቢሆን በምድር ላይ ልዩ ልዩ መከራ ቢደርስበትም በሃይማኖቱ ጽናት መሰረት እግዚአብሔርን አምኖ እግዚአብሔርን ተደግፎ ሁልጊዜ ወደ እግዚአብሔር የሚለምን እግዚአብሔርን ደጅ የሚጠና በእግዚአብሔር ኃይል ምድራዊውን ስቃይ ሁሉ ድል የሚያደርግ ከሆነ ይህ ሰው ሃይማኖቱ ታላቅ ነው ይባላል። እምነቱ ጽኑ ነው፣ ሃይማኖቱ ጽኑ ነው። ምንም ቢሆን የመጣ ቢመጣ መከራ ቢበዛበትም ሃይማኖቱን አይክድም። ከሃይማኖቱ ፈቀቅ አይልም፣ በእምነቱ አይደራደርም ይባላል። ይህ ሰው ሃይማኖቱ ታላቅ ይባላል እና አንቺ ሆይ ሃይማኖትሽ ታላቅ ነው። ታናሽ የሚባለው ደግሞ እንዲያው ለስሙ እግዚአብሔርን አውቀዋለሁ፣ እግዚአብሔርን አመልከዋለሁ፣ እጸልያለሁ ይላል እንጂ መከራ በመጣ ጊዜ ግን ፈጥኖ ይክዳል፣ ይጠራጠራል። የዚህ ሰው እምነቱ ታናሽ ነው ወይም ደግሞ እምነተ ጎደሎ ይባላል ወይም ተጠራጣሪ ይባላል። ፍጹም እምነት የለውም ማለት ነው። እምነቱ በእግዚአብሔር ዘንድ ፍጹም አይደለም ማለት ነው። አንቺ ሴት ሆይ ሃይማኖትሽ ታላቅ ነው። ታላቅ ነው ብሎ የደመደመላት ክርስቶስ የተናገረላት አምላካችን ኢየሱስ ክርስቶስ የመሰከረላት አንዲት ሴት ነበረች። እሷ ማናት ሲባል ምዕራፍ 15 ከቁጥር 22 ላይ ጀምረን እንመለከታለን። ወናሁ መጻት ብእሲት ከነናዊት እሙእቱ አድዋል። እነሆ ከነናዊት ሴት ከዚያ አውራጃ መጣች ይላል። እነሆ ከነናዊት ሴት ከዛ አውራጃ መጣች። እነሆ የሚለው ሐረግ ሲያያዝ ለመጣ ትምህርት ማያያዣ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ በተለይ አብዝቶ የሚናገረው ስለ ስርዓተ ረበናት የተባሉ ሕግን እናውቃለን ስለ ሕግ የሚያስተምሩ መምህራን ናቸው፣ ፈሪሳውያን ናቸውና እነሱ የጌታችን የአምላካችን የኢየሱስ ክርስቶስን ደቀ መዛሙርት በአንድም በሌላ ሁል ጊዜ ስህተታቸውን እየፈለጉ ይከሷቸው ነበር። ከሚከሷቸው አንዱ ለምን ደቀ መዛሙርትህ እጃቸውን ሳይታጠቡ ይበላሉ የሚል ክስ ነበረ። ሌላው ለምን በሰንበት ቀን እሸት ቆርጠው ይበላሉ እያሉ ብዙ ክሶችን ያቀርቡ ነበር። ሰው የማያሳዝናቸው፣ የሰው ረሃብ፣ የሰው ደዌ፣ የሰው ችግር የማይረዳቸው መጽሐፍ ላይ ብቻ ያለውን መሰረት በማድረግ ሰዎችን የሚከሱ ሁልጊዜ ዓላማቸው ክስ የሆነ ሕግን ብቻ እናውቃለን የሚሉ ሕግን ደግሞ የማይጠብቁ ሕግን ብቻ በማወቅ የሚጸደቅ የሚመስላቸው እነዚህ ረበናት ይባላሉና እነሱ ለምን ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ ይመገባሉ እያሉ ይከሱ ነበር። እነርሱ እጃቸውን ደም እስኪሰርበው ድረስ
ይታጠቡ ነበር ማለት የደም ስራቸው እስኪታይ ድረስ ወይም ደግሞ የእጃቸው ሰውነት እስኪላጥ ድረስ ደም እስኪሰርበው ድረስ አጥብቀው መልሰው መላልሰው ይታጠቡ ነበረ። ይህ ስርዓተ ረበናት ይባላል። የረበናት ስርዓት ነው ይሄ። አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደዛ ብለው ሲከሷቸው ለነሱ መልስ የሰጣቸው ከአፍ ከእጅ ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ነው ሰውን የሚያረክሰው፣ ሰውን የሚያስቀይመው፣ ሰውን የሚያሳዝነው እያለ ነገራቸው። ይህን ይነግራቸው ነበር። እነሱ ግን አይቀበሉትም ነበር። ለምን እናንተ ውጩን ታጥባላችሁ፣ ውስጡ ግን ቆሽሿል። ውጩን ታጥባላችሁ፣ ውጫችሁን ታጥባላችሁ፣ ውስጣችሁ ግን ቅሚያንና አመፅን የተመላ ነው። ውስጣዊ ማንነታችሁ ግን በኃጢአት ያደፈ በኃጢአት የቆሸሸ ነው። እናንተ የምትፈልጉት ውጫዊ ማንነትን ነው። የጽዋውን ውጩን ታጥባላችሁ ውስጡን አታጥቡትም ማለት ጽዋ የተባለ ሰውነታቸው ማንነታቸውን ነው። እና ይህን ካስተማራቸው በኋላ ወፂኦ እግዚ ኢየሱስ እምህየ ተግሰ ውስተ ደወለ ጢሮስ ወሲዶና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አውራጃ ገባ ይላል። ይህን ካስተማረ በኋላ ወደ ጢሮስና ወደ ጢሮስና ሲዶና በኢየሩሳሌም ውስጥ ያሉ አውራጃዎች ናቸው፣ ሀገራት ናቸውና በእነዚህ ሀገራት ላይ እግዚአብሔር ኢየሱስ ክርስቶስ ብዙ ተናግሯል። ወዮልሽ ጢሮስ ሲዶና ወዮላችሁ እያለ ተናግሯቸዋል። ለምን? ጌታ የተወለደላቸው ትንቢት የተነገረላቸው ሱባኤ የተቆጠረላቸው ነቢያት ትንቢት የተናገሩላቸው ሀገራት ናቸውና የነቢያትን ትንቢት አልሰሙም፣ የተቆጠረውን ሱባኤ አልተቀበሉም። ጌታ ሲወለድ አልተቀበሉትምና ወዮላችሁ ከናንተ ይልቅ ሰዶምና በፍርድ ጊዜ ለሶዶምና ለገሞራ ፍርድ ይቀላል ብሎ አቅሎ ሰዶምና ገሞራ ከጢሮስና ከሲዶና እንደሚሻሉ ተናግሮባቸዋል። ምክንያቱም ለጢሮስና ለሲዶና ብዙ ተደክሞላቸዋል፣ ብዙ ተለፍቶላቸዋል፣ ብዙ ዋጋ ተከፍሎላቸዋል። ኢየሱስ ክርስቶስ በቅርበት የተወለደባት ሀገር ኢየሩሳሌም ስለሆነች አይተው ሰምተው ተፈጽሞላቸው ያላመኑ ያልተረዱ እያዩ የማያስተውሉ እየሰሙ የማይሰሙ ስለነበሩ ወዮላት ቤተሳይዳ እያለ ወዮላችሁ እያለ ተናግሮባቸው ነበርና ወፂኦ እግዚ ኢየሱስ እምህየ ወተግሰ ውስተ ደወለ ጢሮስ ወሲዶና ጌታችን ኢየሱስ ክርስቶስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ገባ ይላል። ከዛም በኋላ ነው ወናሁ መጻት ብእሲት ከነናዊት እነሆ ከነናዊት ሴት መጣች ይላል። እነሆ ከነናዊት ሴት መጣች። ወደ ከነናዊት ሴት መጣች ማለት ከነናዊት ሴት ወደዛ አውራጃ መጣች። ወደ ጢሮስና ወደ ሲዶና አውራጃ መጣች። ጌታችን በዛ ገብቷልና በሲዶናና በጢሮስ አውራጃ ገብቷልና መጣች። እንዘ ትጸር ወትብል መሐረኒ ወልደ ዳዊት የዳዊት ልጅ አቤቱ እዘንልኝ ራራልኝ እያለች ጮኸች። ማናት እቺ ከነናዊት ሴት? በጢሮስና ወደ ሲዶና መጥታ ጌታችንን ኢየሱስ ክርስቶስን አግኝታ ወይም አይታ እንዘ ትጸርህ ወትብል መሐረኒ ወልደ ዳዊት አቤቱ የዳዊት ልጅ አቤቱ እዘንልኝ ራራልኝ እያለች ጮኸች። እስመ ለወለትየ ምን ሆና ጮኸች ሲባል እስመ ለወለትየ እኩይ ጋኔን
አሃዛ ልጄን ክፉ ጋኔን ቢስ ጋኔን አድሮባታልና ልጄን ክፉ ጋኔን አድሮባታልና ወያአብዳ ያሳብዳታል፣ አይምሮዋን ያሳጣታል። አንድ ጊዜ ወደ ገደል፣ አንድ ጊዜ ወደ ባህር፣ አንድ ጊዜ ወደ እሳት፣ አንድ ጊዜ ወደ ጉድጓድ ይጥላታልና ብላ እቺ ከነናዊት ሴት ጮኸች። ያን ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ግን አልመለሰላትም። ወያውሳ እግዚ ኢየሱስ ቃለ አንድን ቃል አልመለሰላትም፣ መልስ አልሰጣትም። ወቀሪቦሙ አርዳይሁ አስተብቁ እንዘ ይብሉ ፈነዋ ለዛቲ ብእሲት ደቀ መዛሙርቱም ቀርበው ወደ ጌታችን ቀርበው ይችን ሴት አሰናብታት ብለው ማለዱት። ይችን ሴት አሰናብታት ከኋላችን ትጮሃለችና ታለቅሳለችና አሰናብታት አሉት። እስመ ትጸርህ ድኅሬነ በኋላችን ትጮሃለችና አሉት ደቀ መዛሙርቱ ጌታችንን። አምላካችን ኢየሱስ ክርስቶስም ወአውሳ እግዚ ኢየሱስ ወይቤሎሙ ኢተፈኖኩ ዘእንበለ ሀበ አባግዕ ዘተሃጉላ ለቤተ እስራኤል ትምህርት መምህር አጥተው የተጎዱ እስራኤልን ላስተምር ሰው ሁኛለሁ እንጂ ያለዚያ ሰው አልሆንኩም ብሎ መለሰላቸው። ትምህርት መምህር አጥተው ለተጎዱ ለቤተ እስራኤል ላስተምር ሰው ሁኛለሁ እንጂ ያለዚያ ሰው አልሆንኩም ብሎ መለሰላቸው። ወቀሪባ ሰገደት ሎቱ ይቺ ሴት ይቺ ከነናዊት ሴት አሁንም ቀርባ ሰገደችለት። አሁንም ጩኸቷን ቀጠለች። አቤቱ ወልደ ዳዊት እንዘ ትብል እግዚእ ርዳእኒ አቤቱ እርዳኝ እዘንልኝ ብላ ከስግደት ጋራ ለመነች። እርዳኝ እዘንልኝ ራራልኝ አለችው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ዋውሳ ወይቤላ ኢኮነ ሰናየ ነሲያ ህብስተ ውሉድ ወውሂብ ለከለባት የልጆችን ዳቦ ለውሻ መስጠት አይገባም። የልጆችን ዳቦ ለውሻ መስጠት አይገባም ብሎ ምሳሌ መስሎ ነገራት። ያን ጊዜ እሷም በተርታዋ መልሳ ወትቤሎ እወ እግዚኦ አቤቱ እውነት ነው ውሻ ነኝ፣ አዎን አቤቱ አዎን ውሻ ነኝ አለችው። አቤቱ አዎን ውሻ ነኝ ብላ ከለባትን ይጓይ በሉም ፍርፋራት ዘይወድቅ ማዕደ አጋእስቲሆሙ ውሾችም እንጂ ውሾችም እኮን ከጌታቸው ማዕድ የወደቀ ፍርፋሪ ይመገባሉ። ውሾችም ቢሆን እኮ ከጌቶቻቸው የወደቀውን ፍርፋሪ ይመገባሉ ጌታ ሆይ ብላ መስሎ ቢነግራት መስላ መለሰችለት እና ምን አለ ያን ጊዜ ወይቤላ እግዚ ኢየሱስ ዋውሳ እግዚ ኢየሱስ ወይቤላ ኦብሲቶ አብይ ሃይማኖትኪ አንቺ ሴት ሆይ ሃይማኖትሽ ታላቅ ነው ብሎ መሰከረላት። የሃይማኖቷን የእምነቷን ጽናት፣ የሃይማኖቷን ትልቅነት፣ ትዕግስቷን፣ ተስፋ ባለመቁረጥ በጽናት ጸሎቷን በጸሎት እግዚአብሔርን በመጠየቋ ሃይማኖትሽ ታላቅ ነው፣ እምነትሽ ታላቅ ነው ብሎ ሶስት ነገር አይቶ መሰከረላት። አደነቃት፣ አመሰገናት። ጌታችን አምላካችን የመሰከረላቸው ያመሰገናቸው ብዙዎች ናቸው። በመጽሐፍ ቅዱስ ታላቅነታቸውን፣ ደግነታቸውን፣ ታማኝነታቸውን የመሰከረላቸው ብዙዎች ናቸው። ታላቅ እንዲሆኑ ደግሞ መንገድ ያሳያቸው ደግሞ ብዙዎች ናቸው። ከነሱም አንዱ አብርሃምን በዚህ በኦሪት ዘፍጥረት ምዕራፍ 12 ከቁጥር 2 ላይ አብርሃም ከዘመዶችህ ተለይ፣ ከሀገር ውጣ እና እኔ ወደማሳይህ ሀገር ሂድ፣
በዚያ ታላቅ ሕዝብ አደርግሃለሁ ብሎ ቃል ኪዳን ገብቶለት ነበረ። ታላቅ እንደሚያደርገው የሕዝብ አባት እንደሚያደርገው ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚያበዛው ተመልከት፣ ወደ ሰማይ ተመልከት፣ ከዋክብትን መቁጠር እንደማትችል የሰማይ ከዋክብትን መቁጠር እንደማትችል የምድርን አሸዋ መስፈር እንደማትችል ሁሉ ያንተ ዘርም እንደዚሁ ይበዛል ብሎ ቃል ኪዳን ገብቶለታል። ታላቅነቱን ገናንነቱን ዛሬ ትውልዱ አብርሃም አብርሃም ብሎ የሚጠራው ደጉ አብርሃም ሃይማኖቱ የጸና ታማኝ እግዚአብሔርን አምኖ ከሀገሩ የወጣ ከዘመዶቹ የተለየ ሰው ስለነበረ አምላካችን ቅዱስ እግዚአብሔር አስቀድሞ ስለ ታላቅነቱ የመሰከረለት ሰው ነውና በዛ ታላቅ አደርግሃለሁ ብሎታል። ይችን ሴት ደግሞ የሃይማኖቷን ጽናት ተስፋ ሳትቆርጥ ደግማ ደጋግማ ስለለመነችው ስለተከተለችው አንቺ ሴት ሃይማኖትሽ ታላቅ ነው ብሎ ስለ እምነቷ ጽናት ስለ እምነቷ ታላቅነት ስለ ትዕግስቷ መሰከረላት። ሶስት ነገር አይቶ ይላሉ ሊቃውንት፣ ሶስት ነገር አይቶላት ነው እና ከመጀመሪያው ጀምረን ስንመለከት ወናሁ መጻት ብሲት ከነናዊት ትጸርህ እንዘ ትብል ወልደ ዳዊት ተሳሃለን። እነሆ ከነናዊት ሴት መጣች። ከዛ ከሲዶናና ከጢሮስና ከሲዶና አውራጃ ከነናዊት ሴት መጣች። ይቺ ከነናዊት ሴት አላመነችም፣ ከማያምኑ ወገን ናትና ለዛም ነው ጌታችን አምላካችን መልስ ያልመለሰላት። ስራውን ገና የሚሰራበት ስራ ገና ነውና መልስ አልመለሰላትም። የዳዊት ልጅ ሆይ ራራልኝ ይቅር በለኝ ብላ ጮሃ አሰምታ ተናገረች። ማናት? ከነናዊት ሴት ናት። እቺ ከነናዊት ሴት ናት። አምላክ ሰው ሆነ ሰው አምላክ ሆነ ብለው ከማያምኑ ወገን ናት ከነናዊት። እቺ ከነናዊት በእንግድነት መጥታ በጢሮስና በሲዶና አውራጃ የምትኖር ናትና ከነናዊት ማለት የከነዓን ሰው ማለት ነው። የከነዓን ሰው ከነዓናዊት ማለት ነው። ከነናዊት የከነዓን ሰው ማለት ነውና ከከነዓን የመጣች በጢሮስና በሲዶና ጌታችን ጢሮስና ሲዶና ሲገባ መጥታ አዳኝ መሆኑን ሰምታ ዝናውን ሰምታ የዳዊት ልጅ ወልደ ዳዊት ተሳሃለን፣ የዳዊት ልጅ ሆይ እዘንልኝ ራራልኝ እስመ ለወለቴ አሃዛ ጋኔን ወያአብዳ ልጄን ጋኔን ይዟታልና ክፉ ጋኔን አድሮባታልና ያሰቃያታልና አንዳንድ ጊዜ ከገደል ይጥላታል፣ አንዳንድ ጊዜ ወደ ባህር ይጥላታል፣ አንዳንድ ጊዜ ደግሞ ወደ እሳት ይጥላታልና ልጄን አድንልኝ ብላ ጮኸች። ወያውሳ እግዚ ኢየሱስ ወያውሳ ቃል ጌታችን ኢየሱስ ክርስቶስም አልመለሰላትም፣ በቃ ቃል አልሰጣትም። ወይም ተመለሽ አላላትም፣ ወይም አድንሻለሁ አላላትም። ወቀሪቦሙ አርዳኢሁ እንዘ ይብሉ ፈንዋ ለዛቲ ብእሲት። እችን ሴት አሰናብታት፣ ጌታ ወይ አሰናብታት። እስመ ትጸርህ ድህሬነ ከኋላችን ትጮሃለችና ታለቅሳለችና አሉት። እንደገናም ደግሞ ምንድነው እነዚህ ወይ ያስደርጉ ወይም ደግሞ ያስታርቁ ያሰናብቱ ትለናለች ብለው ጌታ ወይ አንድ ነገር በላት ወይ አሰናብታት ወይም ደግሞ ልጇን አድንላት ብለው ማለዱ። እነማን? ቅዱሳን ሐዋርያት ናቸው። ጌታችን አምላካችንም ለነሱም የመለሰዋል። ለሱ አልመለሰላትም፣ ለደቀ መዛሙርቱ መልሶላቸዋል። ምንድነው ያላቸው? ለጠፉት መምህር ትምህርት አጥተው ለጠፉት ለቤተ እስራኤል ተላኩ እንጂ ለሌሎች አልተላኩማል። ምክንያቱም ጌታችን ለእስራኤል የሚሰራውን በነዛ ለሌሎች አያደርግም። ጊዜ ያለው ቦታ ጊዜ ያለውና ለነሱ የሚያደርገውን ለነዛ ስለማያደርግ ምንድነው ያላቸው? እኔ ተላኩት ለቤተ እስራኤል ለጠፉ ትምህርት መምህር አጥተው ትንቢት ለተነገረላቸው ሱባኤ ለተቆጠረላቸው ለነሱ ነው አለ።
ግን ፍጻሜው ግን ለነሱ ብቻ አይደለም። መድኃኔዓለም የተላከው ዓለምን ለማዳን ነው። ምክንያቱም ዓለምን ለማዳን ባይሆንማ መልሶ በመጨረሻ ልጇንም ባላዳነላት ነበር። ግን በዛ በኩል የሚያደርገውን በዚህ በኩል አያደርገውም። ለቤተ እስራኤል የሚያደርገውን ለሌሎችም አያደርገውም፣ ለማያምኑት አያደርገውም። ለነዚህ የሚያደርገውን ደግሞ ለነዛ ደግሞ አያደርገውምና እኔ የተላኩት ትምህርት መምህር አጥተው ለተጎዱ ነው አላቸው። ከዛም በኋላ እቺ ሴት ካሁን በፊት የዳዊት ልጅ ማረኝ፣ ራራልኝ፣ ዘንልኝ ብላ ነበር የምትጮህ የነበረችው የምታለቅስ የነበረችው። አሁን ግን ስግደት ጨመረችለት። መጽአት ምንድነው የምትለው? ተከትላ መጥታ ወሰገደት ልወጡ ነው የምትለው። ሰገደችለት። ስግደት የሚገባው አምልኮት የሚገባው አምላክ መሆኑን ተረዳች ማለት ነው። እግዚአብሔር አስረዳት ማለት ነውና ሰገደችለት። ሰግዳ አሁንም ያን ጊዜ የዳዊት ልጅ እያለች ትጮህ ነበር፣ ትለምነው ነበር፣ ታለቅስ ነበር። አሁንም መልስ ስላልሰጣት መልስ አልሰጠኝም ብላ ተስፋ ቆርጣ አልተመለሰችም። ተስፋ አልቆረጠችም። ደግማ ደጋግማ እየተከተለች ተስፋ ባለመቁረጥ ባለመሰልቸት አሁንም እንዲያውም አብልጣ ስግደት ጨምራ ለመነችው። ስትለምነው ጌታችን አንድ ምሳሌ መስሎ ነገራት፣ መልስ ነገራት። ያን ምሳሌ መስሎ የነገራትም ተስፋ እንድትቆርጥና እንድትመለስም አይደለም። ጥበብን ሊያስተምራት ነው። ዕውቀትን ሊገልጽላት ነው። ማን እንደሆነ እንድታውቀው ሊያስተምራት ፈልጎ ነውና ለሷ ብቻም አይደለም ለዓለሙ ሁሉ ነው ትምህርት እንዲሆን ይህን ቃል የተናገረው። ምንድነው ያለ? የልጆችን ዳቦ አለ የልጆችን ዳቦ ለውሾች መስጠት አይገባም። ይሄ ምሳሌያዊ አነጋገር ነው። ሰፊ ትምህርት ሰፊ ምስጢር ያለው ነው። የልጆችን ዳቦ ለውሾች መስጠት አይቻልም። ወይቤላ ኢኮነ ሰናየ ህብስተ ውሉድ ወውሂብ ለከለባት። የልጆችን ህብስት ዳቦ ለውሾች መስጠት አይገባም ማለት ምን ማለት ነው? ሊቃውንቱ ይህን ሲተረጉሙት ለእስራኤል የማደርገውን ታምራት ለአሕዛብ አላደርገውም ማለት። ቅድም እንዳልኳችሁ ለነዛ የማደርገው ለነዚህ ለእናንተ አላደርግም ነው። እቺ ከአሕዛብ የተወለደች ናት። እቺ ከነናዊት ሴት ላላመኑት ማለት ነውና ለነዛ የማደርገው ለነዚህ አላደርገውም ማለቱ ነው። እንደዛ አላት። ያን ጊዜ እሷም ደግሞ ጥበብ ተገልጦላት ወትቤሎ እወ እግዚኦ፣ አቤቱ አዎን ውሻ ነኝ አለች። ውሻ እኮ አይደለችም፣ ግን የውሻ ግብር አለኛው የውሻ ስራ ውሻ ነኝ። አዎ ውሻ ነኝ ብላ በትህትና መለሰችለትና ውሾችም እንኳ ቢሆኑ ውሾችም እኮ አለች ውሾችም እንጂ ቢሆኑ ወይም ውሾችም እኮን ከጌታቸው ማዕድ የወደቀ ፍርፋሪን ይመገባሉ። ውሾችም እንጂ ከጌታቸው ወይም ከጌታ ልጆች የወደቀውን ፍርፋሪ ይመገባሉ። መጀመሪያ አዎ ውሻ ነኝ ብላ አመነች። አዎ እንደ ውሻ ነኝ፣ እውነት ነው፣ አዎ ውሻ ነኝ። ነገር ግን ውሾችም እንጂ ከጌቶቻቸው የወደቀውን ፍርፋሪ የዳቦ ፍርፋሪ ይመገባሉ። እንደዚህስ ሁሉ ለእስራኤል ደጋጉን ታምራት። ይህ ዳቦ ለእስራኤል ደጋግ ታምራት ነው። ደጋጉን ታምራት ብታደርግላቸው ለእኔ ጥቃቅኑን ትንንሹን ታምራት አታደርግልኝም አለችው። ለነሱ ትልልቁን ብታደርግላቸው ለእኔ ደግሞ ጥቃቅኑን አታደርግልኝም አለችው። ይገርማል እኮ ትልልቁን ኢኮነ ሰናየ ነሲያ ህብስተ ውሉድ ወውሂብ ለከለባት። የልጆችን ዳቦ ለውሾች መስጠት አይገባም ማለት ያን ለልጆች ዳቦ የተባለው ለእስራኤል የማደርገውን አበይ ታላላቅ ታምራት ላላመኑት አላደርገውም ብሏት ስለነበረ እውነት ነው ውሻ ነኝ። ነገር ግን ውሾችም ቢሆን
ከጌቶቻቸው የሚወድቀውን ፍርፋሪ ይመገባሉ። ወይም ደግሞ ለነዛ ለልጆች ላልካቸው ለእስራኤል ታላላቁን ታምራት ብታደርግላቸው ለእኔ ደግሞ ጥቃቅኑን ታምራት አድርግልኝ ማለት የተረፈውን ለልጆች ለውሾች ይሰጣሉ ማለት ከነሱ የተረፈውን መልካም ነገር አድርግልኝ አለች። ትገርማለች በእውነት ምን አይነት መታደል ነው! ሲናገራት በጥበብ ሲናገራት በጥበብ መመለስ፣ በምስጢር ሲያስተምራት በምስጢር መልስ መስጠት በእውነት የታደለች ሴት ናት። ማናት? ከነናዊት ሴት ናት። ከነናዊት ሴት ናትና እቺ ሴት እንደዛ ብላ ከተናገረች በኋላ ጌታችን አምላካችን ምን አላት? ወይቤላ ብሲቶ አብይ ሃይማኖትኪ፣ አንቺ ሴት ሆይ ሃይማኖትሽ ታላቅ ነው። ታላቅ የሚያስብላት ሃይማኖት ስላላት፣ የእምነት ጽናት ስላላት፣ የእምነት ትዕግስት ስላላት በእውነት ሶስት ነገርን አይቶ ምን ሃይማኖት፣ ትህትና፣ ጥበብን አይቶ አመሰገናት፣ መሰከረላት። ይህን ሶስት ነገር አይቶባታልና ወይም አግኝቶባታልና ሃይማኖት ቅድም እንዳልኳችሁ ይህን ያህል ጽናት፣ ይህን ያህል ትዕግስት፣ ይህን ያህል ተስፋ ባለመቁረጥ በቃ የሚያድንልኝ ልጄን የሚያድንልኝ እሱና እሱ ብቻ ነው ብላ ተስፋ ሳትቆርጥ መጀመሪያ መልስ አልሰጣትም። የዳዊት ልጅ እያለች እያለቀሰች ጮሃ ስትነግረው መልስ አልሰጣትም ነበርና ተስፋ ሳትቆርጥ ተከትላለች። ከዛም በኋላ የተላኩት ለእነዚህ ነው ብሎ ሲናገርም አሁንም አይ ለኔ አልተላከም ማለት ነው የኔ ልጅ አያድንልኝም ማለት ነው ብላ አልተመለሰችም። በትዕግስት አሁንም ትከተላለች። ደቀ መዛሙርቱን ቅዱሳን ሐዋርያት አንድ ነገር በላት ከኋላ ስመት ጸርህ ድህሬነ፣ ከኋላችን እየጮኸች ነው እያለቀሰች ነው፣ ወይ አሰናብታት ወይ አድንላት፣ ልጇን አድንላት፣ ወይ አሰናብታት ወይ ልጇን አድንላት ብለው ማልደውላት ነበር። ጌታችን ግን ለእሱ አልተላኩም ለነሱ አልተላኩም ብሏል። አሁን እሷ ደግሞ መልሳ ደግሞ እየጮኸች እያለቀሰች መጥታ ሰገደችለት። ራራልኝ እዘንልኝ አለችው። አይ የልጆችን ዳቦ ኢኮነ ሰናየ ነሲሐ ህብስተ ውሉድ ወውሂብ ለከለባት፣ የልጆችን ዳቦ ለውሾች መስጠት አይገባም አላት። ሶስት ነገር ነው ያደረገባት ክርስቶስ። አንደኛ ቃል አልመለሰላትም፣ ሁለተኛ ደግሞ ለእርሱ አልተላኩም አለ፣ ሶስተኛ ደግሞ የልጆችን ዳቦ ለውሾች መስጠት አይገባም ብሎ ሶስት ነገር ከተናገረ በኋላ እቺ ሴት አሁንም በመጨረሻ አዎ ለውሾችም እንኳን ከጌቶች የወደቀውን የዳቦ ፍርፋሪ ይመገባሉ ብላ አሁን ጌታዬ ውሻ ነኝ ብላ አምና ጮሃ ለምና አክብራ አምና ተከትላ እንደገና ደግሞ ያን ምሳሌ መሰላ ተናገረችና የመጀመሪያው የሃይማኖቷ ጽናት፣ ሶስት ጊዜ ባይመልስላት ተቃራኒ ሐሳብ ያቀርብባት እሷም ደግሞ ተስፋ ሳትቆርጥ ሶስት ጊዜ ደጅ ጠንታዋለች። ከዛም በኋላ ነው እንግዲህ የሃይማኖቷን ጽናት አይቶ አንቺ ሴት አብይ ሃይማኖትሽ ታላቅ ነው ያለበት ምክንያት ለዛ ነው። ከዛ ሁለተኛው ትህትናን አየባት። ትህትናዋ ምንድነው? የልጆችን ዳቦ ለውሾች መስጠት አይገባም ሲላት ምን አለች እሷ? ወትቤሎ ወግዚኤ፣ ጌታዬ ብላ አክብራ አዎ ጌታዬ ውሻ ነኝ አለች። አዎን ጌታዬ ውሻ፣ አቤቱ አዎን ውሻ ነኝ አለች። ማን እንደዚህ የሚላል? ይሄ ትህትና ነው። ራስን ዝቅ ማድረግ ነው። ራስን እንደ ውሻ መቁጠር ነው። ከዚህ የበለጠ ራስን ዝቅ ማድረግ ምን አለ? ራስን እንደ ውሻ መቁጠር። አዎ እንዳልከው ውሻ ነኝ፣ አዎ የማረባ ነኝ፣ አዎ ጥቅም የሌለኝ፣ ግብሬ ስራዬ ውሻ ነው፣ አዎ ውሻ ነኝ። ነገር ግን ውሻ በሆንም ደግሞ አለች። ውሻ ነኝ ብላ ትህትናዋን ከተናገረች በኋላ
የእሷ ጥበብ ምንድነው? መሰላ ተናግራ የመለሰችው ጥበብ ምንድነው? ለውሾችም እንጂ ለውሾችም ቢሆን ከጌቶቻቸው የወደቀውን የዳቦ ፍርፋሪ ይመገባሉ አለች። ይሄ ትህትና ጥበቧ ነውና እነዚህን ሶስት ነገር አግኝቶባት ጌታችን አምላካችን ምን አለ? አንቺ ሴት ሃይማኖትሽ ታላቅ ነው አላት። ሃይማኖትሽ ታላቅ ነው፣ እምነትሽ ጽኑ ነው አላት። ምክንያቱም ተስፋ ያለ መቁረጥ በትዕግስት ሁሉን ነገር ተከታትላ ጸንታ ስለቆየች የእምነቷን ጽናት ተመልክቶ ሃይማኖትሽ ታላቅ ነው፣ እውነትም ታላቅ ነው ሃይማኖቷ። እንደዚች እንደ ከነናዊቱ ሴት የሃይማኖት ጽናት ያስፈልጋል። የእምነት ጽናት ተስፋ ባለመቁረጥ ሲያመን፣ ስንታመም፣ ስንከፋ፣ ችግር ሲደርስብን ተሎ ተስፋ ቆርጠን መመለስ ሳይሆን መልሰን መላልሰን መጸለይ እንዳለብን ከጸሎት ወደ ጸሎት፣ ከስግደት ወደ ስግደት፣ ከንስሐ ወደ ንስሐ መሄድ ስላለብን የሚያስተምረን ትምህርት ነው እና ጌታችን አምላካችን ኢየሱስ ክርስቶስ በመጽሐፍ ቅዱስ አንቺ ሴት እምነትሽ አድኖሻል፣ አንተ ሰው እምነትህ አድኖሃል ያላቸው ብዙዎች ናቸው። ቅድም እንዳልኳቸው ሃይማኖት ታላቅ ነው ያለው፣ ታላቅ ሕዝብ ትሆናለህ ያለው ደጉ አባታችን አበብዙሃን አብርሃም ነው። ሌላው በዚህ በማቴዎስ ወንጌል ምዕራፍ 9 ከቁጥር 22 ላይ የምናገኘው አንድ ቃል አለ፣ አንድ ትምህርት አለ። አንዲት ሴት 12 ዓመት ደም ይፈሳት ነበር ይላል። አንዲት ሴት 12 ዓመት ደም ይፈሳት ነበርና ጌታችን አምላካችን ኢየሱስ ክርስቶስ ሲያስተምር ብዙ ሕዝብ ይከተለው ነበርና በዚያ ሕዝብ ውስጥ ተሽሎክሉካ ሄዳ የልብሱን ጫፍ የልብሱን ዘርፍ ብዳሰው ወይም ብነካው ቢይዘው እፈወሳለሁ፣ ደሜ ይደርቃል፣ ደሜ ይቆማል፣ ከደዌ ይፈውሰኛል ብላምና ውስጥ ለውስጥ ሄዳ ልብሱን ጫፍ ስትነካው ጌታችን አምላካችን ኢየሱስ ክርስቶስ ማይምር ህዋት ነውና የውስጥን የሚያውቅ ሁላችንንም አይደለም ሰዎችን ቀርቶ የሰዎችን ጸጉሩ እንኳን ሁሉን የሚያውቅ ነው፣ ቆጥሮ ሰፍሮ የሚያውቅ አምላክ ስለሆነ አንቺ ሴት እምነትሽ አድኖሻል አላት። እምነትሽ አድኖሻል አላት። ከዛን ሰዓት ጀምሮ ከደዌዋ ተፈውሳለች። የዚችንም የከነናዊትን ሴት ሃይማኖትሽ ታላቅ ነው ካላት በኋላ ወሃይወት ወለታ እሙእቱ እሚእቲ ሰዓት ከዚያች ሰዓት ጀምራ ያቺ ሴት ልጇ ጋኔን ያደረባት ጋኔን የያዛት ልጇ ዳነች። ጌታ ሃይማኖትሽ ታላቅ ነው ሲል እንደ ወይ ይኩንኪ በከመ ተአመንኪ ሃይማኖትሽ ታላቅ ነው እንደ እምነትሽ ይደረግልሽ ብሎ ሲናገር በቃል ሲናገር ያን ጊዜ ልጇ ዳነች። ወደ ቤቷ ሳይሄድ ይህን አድርጊላት ሳይል ወረፋ ሳያሲዝ ይኩንኪ በከመ ተአመንኪ እንደ እምነትሽ እንዳመንሽ ይሁንልሽ ሲላት በዛን ሰዓት ልጇ ዳነችላት ነው የሚለው። እንደ ቃልህ ይደረግልኝ ስትል እንደ ቃልሽ ይደረግልኝ እንደ እምነትሽ ይደረግልሽ ሲላት ዳነችላት። ጌታ ይሁን ካለ ይሆናል ማለት ነው። በዚሁ በማቴዎስ ወንጌል ምዕራፍ 8 ላይ ይናገራል። ያኛው የዚች ሴት የ12 ዓመት ደም የሚፈሳት ምዕራፍ 9 ነው። የምዕራፍ 8 ላይ ደግሞ ቁጥር 22 ቁጥር 10 ይቅርታ የመቶ አለቃ ነበረ። የመቶ አለቃ ልጁን አሞበት ጌታችን ኢየሱስ ክርስቶስ ድውያነ ስጋን በታምራት ድውያነ ነፍስን በትምህርት እየፈወሰ ሲመላለስ ድንገት አገኘውና መንገድ ላይ ጌታ ሆይ ልጄ ወዳጄ ታሞብኛልና ፈውስልኝ አለው። ማን ነው? የመቶ አለቃ ነው። የመቶ አለቃ ማለት ትልቅ ስልጣን ያለው ነው። የመቶ አለቃ ነው። ጌታችን ኢየሱስ ክርስቶስ ምን አለው? ከቤት መጥቻ አድንልሃለሁ አለው። ይህ የመቶ አለቃው ምን እንዳለ ታውቃላችሁ? አይ እይደልወኒ ትባ ታይተ ጠፈረ ቤትየ ከቤቴ ጣራ በታች ትገባ ዘንድ አይገባኝም። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አንተ ሁሉን ማድረግ የምትችል ነህና እንደው ከዚህ ሆነ ይዳንልህ ካልከው
ልጄ ይድናል ሲለው ጌታችን ኢየሱስ ክርስቶስ ወሰሚዮ አንከረ ወይቤሎሙ ለለይተልው አማን ብለክሙ ረከብኩ ዘከመዝ ዘያምን በውስተ እስራኤል በእስራኤል ዘንድ እንደዚህ እምነት ያለው ሰው አላገኘሁም ብሎ አደነቀ። እንደዚህ ለዚህም ሰው ለዚህ ለመቶ አለቃውም ሶስት ነገር አይቶ አደነቀ ይለዋል። እምነት፣ ትህትና፣ ተስፋ ናቸው። እነዚህ ናቸው ያገኘበትና እንደዚህ አይነት ሰው አላገኘሁም። እምነቱ ጽኑ የሆነ በእምነቱ የጸና እኔም እኮ ሂዱ ብላቸው የሚሄዱ አሉ፣ ሂድ ብለው የሚሄድ አለ፣ ና ብለው የሚመጣ አለ፣ ፍለጥ ብለው የወደቀውን ግንድ የሚፈልጥ አለ፣ የቆመውን ዛፍ ቁረጥ ብለው የሚቆርጥ አለ። እኔም በአቅሜ እኮ ሰራዊት አለኝ፣ የማዛቸው የማሰማራቸው ሰራዊት አሉኝ። ላንተማ ለሰማያዊ ንጉስ ለአምላክማ አጋንንት ምን አቅም አላቸው? ውጡ ብትላቸው ይወጣሉ፣ ሂዱ ብትላቸው ይሄዳሉ። ከዚህ ሆነ በቃል ተናገር አለ። አንተ ሰው በእውነት ሃይማኖት ታላቅ ነው ብሎ ይረከብኩ ዘከመዝ ዘያምን በውስተ እስራኤል በእስራኤል ዘንድ እንደዚህ እምነት ያለው ሰው እስከዛሬ አላገኘውም ብሎ መሰከረለትና እችን ሴት ከነናዊቷን ሃይማኖትሽ ታላቅ ነው ብሎ የመሰከረላት ጌታችን አምላካችን ኢየሱስ ክርስቶስ የእምነቷን ጽናት፣ ጥበቧን፣ ትህትናዋን አይቶ ነውና ኦርቶዶክሳውያን ሁላችንም ቢሆን በኦርቶዶክስ ተዋህዶ ሃይማኖት ያለን ኦርቶዶክሳውያን ብዙ ፈተና ሲደርስብን፣ ፈተና ሲበዛብን፣ ችግር ሲበዛብን በእምነታችን ጽናት፣ በትዕግስት፣ በትህትና የክርስቶስን ማዳን መጠባበቅ አለብን። ያን ጊዜ ጌታችን አምላካችን ይመሰክርልናል ስለማንነታችን። ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ እንደመሰከረላቸው ለሌሎችም ለከነናዊቷ ለመቶ አለቃው ለዚች ሴት እንደመሰከረላቸው ይመሰክርልናል ማለት ነው። ለማርታ እህት ለማርያም መስክሮላታል። እስመ ወደሳ እግዚእነ እንዘ ይብል ማርያም ሰሐሬት መክፈል ተሰናየ። ማርያም ግን በጎ ዕድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ አመስግኗታልና ይላል እና መስክሮላታል። ማርያምስ መወደሳ ጌታችን ያመሰገናት በኢየሱስ ክርስቶስ መመስገን ምስክርነትን ማግኘት ይህ ታላቅነት ነውና አምላካችን ኢየሱስ ክርስቶስ እንዲመሰክርልን በሃይማኖታችን እንድንጸና እንድንበረታ ቅዱስ ቃሉ ያስተምረናል ማለት ነው እና አንቺ ሴት ሃይማኖትሽ ታላቅ ነው፣ እምነትሽ ታላቅ ነው። ይኩንኪ በከመ ተአመንኪ እንደ እምነት ሲደረግልሽ አላት ማለት ነው። ስለዚህ ኦርቶዶክሳውያን በእምነት እንድንጸና እምነት ብቻ ሳይሆን ደግሞ ትህትና ያስፈልገናል። እምነት ከትህትና ትህትና ከጥበብ ጋር ሲሆን መልካም ነው። ጥበብ የተቀላቀለበት ትህትና፣ ጥበብ ያለበት ትህትና፣ እምነት ያለበት ትህትና ያስፈልጋል። እምነት፣ ሃይማኖት፣ ትህትና፣ ጥበብ እነዚህ መሰረታዊ ነገሮች ናቸው። ኦርቶዶክሳውያን ሃይማኖት፣ ትህትና፣ ጥበብ ጥበብ የሌለው ትህትና ዋጋ ያሰጣል፣ ዋጋ ያስከፍላል። ጥበብ የሌለው ትህትና በትህትና ውስጥ ምን ያስፈልጋል? ጥበብ ያስፈልጋል። በጥበብና በትህትና ዋነኛው መካከል ማን አለ? ሃይማኖት አለ። ሃይማኖት ያለው ሰው ትህትና አለው። ሃይማኖት ያለው ሰው ጥበብ አለው። አዎ ነገሮቹን አስተውሎ አርቆ አስቦ ይናገራቸዋል፣ ሰውን እንዳያሳዝን እንዳያስቀይም። ምክንያቱም ይቺ ከነናዊት ሴት መጀመሪያ ቃልን ሳይመልስላት መልስ ሳይሰጣት ሲቀር አልተናገረችም፣ ተስፋ አልቆረጠችም። እኛ ብንሆን እናጉረመርማለን። እኔ ስላመንኩት ነው፣ ስለተከተልኩት ነው፣ ቤተክርስቲያን ስለመጣሁ ነው፣ ስለጸለይኩ ነው ይህ መከራ የደረሰብኝ ብለን እናጉረመርማለን አይደል? እናጉረመርማለን። እቺ ሴት ግን አላጉረመረመችም፣ ተስፋ አልቆረጠችም። አለማጉረምረሟ፣ ተስፋ አለመቁረጧ፣ የእምነት ጽናቷ ግን ጌታችን ኢየሱስ ክርስቶስ ታላቅነቷን መሰከረላት። መስክሮም አልቀረ፣ ልጇን አዳነላት። ይኩንኪ በከመ ተአመንኪ እንደ እምነትሽ ይደረግልሽ ይሁንልሽ አላት። መጽሐፍ ቅዱስ ዛሬ ሁሌ ስትጠራ ትኖራለች። ማናት? ከነናዊት ሴት ናት።
የእምነቷ ጽናት የሚነገርላት፣ ጥበቧ የሚነገርላት፣ ትህትናዋ የሚነገርላት እና ስለዚህ እናንተና እኔ ደግሞ ሰዎች በብዙ መንገድ ሊያሳዝኑን፣ ሊያስቀይሙን፣ ሊያስከፉን ይችላሉ። ነገር ግን እምነት ሃይማኖት ካለን ትዕግስቱ አለን፣ ትህትናው አለን፣ ጥበቡ አለን። እንዳመጣጡ ነገሮችን እንዳመጣጣቸው መመለስ አለብን። ውሻ ሲላት የልጆችን ዳቦ ለውሾች መስጠት አይገባም ሲላት አሁን ጌታዬ ውሻ ነኝ ብላ መለሰ። ውሻ ነኝ በማለቷ ግን አሸነፈች። በእውነት ሰይጣንን አሸነፈችው። ሰይጣንን ድል አደረገችው። ዋጋን ተቀበለች። ልጇን አዳነች። ልጇ እንድትድንላት ሆነች ማለት ነው። አዎ ሰው ራሱን ዝቅ ካደረገ ትህትና ካለው ሰው ከፍ ከፍ ይላል። ሃይማኖት አለው፣ ሃይማኖት ትህትና ጥበብ ያለው ሰው ከፍ ከፍ ይላል። ሃይማኖት አለኝ ብሎ ትህትና ከሌለ እምነት የለም ማለት ነው። ጌታችን ያስተማረን ትህትናን፣ እምነትን፣ ጥበብን ጨምሮ ነው ያስተምረን። የጥበብ ማለት ውሻ ስላት አዎ ውሻ ነኝ ብላ ለዛ ውሻ ለተባለችው መልስ እንድታገኝ የተናገረችው ኃይለ ቃል አለ። ምንድነው ያን ቃል? ውሾችም እንጂ ከጌቶች የወደቀውን የዳቦ ፍርፋሪ ይመገባሉ ብላ መናገሯ ይህ ቃል ልብን ይሰብራል። ጌታችን አምላካችን ደግሞ ለስም አጠራሩ ክብር ምስጋና ይድረሰውና ቸር ነው፣ የሚሰማ ታጋሽ ነውና ገረመው። ጌታችን ኢየሱስ ክርስቶስ አደነቃት። በእውነት አለ፣ በእውነት ሃይማኖትሽ ታላቅ ነው አንቺ ሆይ ብሎ አክብሮ፣ አንቺ ሴት ሆይ፣ አንቺ ሴት ሆይ ብሎ አክብሮ ሃይማኖትሽ ታላቅ ነው፣ በእውነት እምነትሽ ጽኑ ነው አላትና ምክንያቱም እነዚህ ሶስት ነገሮችን ስላየባት ስላገኘባት ብለናል። ኦርቶዶክሳውያን ሃይማኖት ሲኖረን ትህትና ሊኖረን ይገባል። ትህትና ሲኖረን ጥበብ ሊኖረን ይገባል። ነገሮችን ሁሉ በጥበብ ካልመለስናቸው ሰዎች መስለው ሲነግሩን መስለን መመለስ መቻል አለብን። ተስፋ ባለመቁረጥ ከአንድ አካል ከአንድ አለቃ ባለስልጣን ስንሄድ ባለስልጣኑ ሌላ ነገር ሲናገረን ወይም ጥበቃው ሲገፈትረን ምን ማድረግ አለብን? ትህትናን የተሞላበት ጥበብን መናገር አለብን። አረ እንዳው ግድ የለም ብለን ራሳችን ዝቅ አድርገን ብንናገረው ልቡን ሊሰብርልን ይችላል፣ ልቡን ሊነካው ይችላልና ጌታችን አምላካችን ልቡን ነው የሰበረ፣ ልቡን ነው የነካችው። ምን አለች? አዎ ውሻ ነኝ አለች። ውሻ ነኝ ብላ ደግሞ ዝም አላለች። ለውሾችም እኮ የሚገባቸው አለ። ልጆች የተባሉት እስራኤላውያን ናቸው። ውሾች የተባሉት ደግሞ ያላመኑት ሌሎች ናቸውና ለነሱ ታላላቁን ደጋጉን ታምራት ብታደርግላቸው ለኛ ደግሞ ጥቃቅኑን አድርግልን። እንዲያው ፍርፋሪውን እንደዛ ትላላችሁ፣ ፍርፋሪ እንበላለን ትላላችሁ። ለሰዎች የሚቀርብና ለውሾች የሚጣል ይለያል አይደል? ለውሻ የሚሰጥ ጥቂት ነገር ነው የሚሰጠው፣ ለሰው ግን ከፍ ያለ ነው የሚሰጠው። ምንም ሕፃን ቢሆን ሰው ከውሻ ጋር እኩል አይሰጠውምና እንግዲህ ለውሻ የሚጣለውን ነገር አይታችኋል። ሰው የማይመገበውን እንደዛ ያለውን ነው የተረፈውን ነው። እና ለኛ ደግሞ የተረፈውን ጥቃቅኑን ማድርግልን አለች። አቤት ትህትና፣ አቤት ጥበብ! በእውነት እግዚአብሔር አምላክ በረከቷን በሁላችን ላይ ያሳደረብንና ስለዚህ ወገኖቻችን አንቺ ሴት ሃይማኖትሽ ታላቅ ነው ብሎ የመሰከረ ጌታችን አምላካችን ኢየሱስ ክርስቶስ ለእናንተና ለኔም የሃይማኖት ጽናትን፣ ትዕግስትን፣ ትህትናን፣ ጥበብን ያድለን። ያስተማረን፣ የመከረን፣ የገሰጸን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ያው ሚዲያችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። የቤተ ክርስቲያን ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ ደግሞ ሌሎች ቤተሰብ እንዲሆኑ ጋብዟቸው። ቪዲዮን ላይክ አድርጉልን። ላልደረሳቸው አዳርሱልን፣ ሼር አድርጉልን። ሚዲያውን እናሳድግ። የቤተ ክርስቲያናችን ልሳን ነው። በተለይ በስደት ሀገር ያለች ቤተክርስቲያን በስደት ሀገር ላሉ ልጆቿ ምዕመናን ድምጿን የምታሰማበት፣ ጥሪዋን የምታስተላልፍበት፣ መልእክቷን የምታስተላልፍበት ሚዲያ ስለሆነ ሁላችሁም ኦርቶዶክሳውያን ቪዲዮ ላይክ
ማድረግን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላክ ይፍቀድልን። ያስተማረን፣ የመከረን፣ የገሰጸን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ይቆያል።